ጤና ይስጥልኝ ተመልካቾቻችን። በሳውዲ አረቢያ በርካታ ኢትዮጵያውያን ሞት ተፈርዶባቸው በእስር ላይ እንደሚገኙ ይነገራል። ሲኤንኤን ይህንኑ የኢትዮጵያውያኑን እስረኞች ሁኔታ የተመለከተ ሰፊ ዘገባ ሰርቷል። በሳውዲ በሞት ከሚቀጡ የውጭ ዜጎች መካከል ኢትዮጵያውያን ትልቁን ቁጥር ይይዛሉ ይላል ዘገባው። በዝርዝር እናቀርባለን። የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪን በመቃወም በሀገሪቱ ከተሞች ከፍተኛ ሰልፍ መካሄዱ ተነገረ። ለምን? ወደ ኋላ እንመለከተዋለን። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። አማኑኤል እያንዳንዱን ቀን የሚጀምረው የመጨረሻው መሆኑን ወይም አለመሆኑን ሳያውቅ ነው። የክፍሉ በር ሲንኳኳ ጊዜው ማብቃቱን ሊያመለክት ይችላል። ምንም አይነት የስንብት ስልክ ጥሪ ወይም የመጨረሻም እራት የለም። በሳውዲ አረቢያ የሚፈጸሙ የሞት ቅጣቶች ምንም ማስጠንቀቂያ የላቸውም። እኔ በሕይወት ያለሁ በድን ነኝ ይላል። ጓደኞቼ ከተገደሉ በኋላ ምግብ አልበላም፣ ውሃም አልጠጣም። አማኑኤል ለበርካታ ዓመታት በእስር ላይ ለቆየው ለአንድ ወጣት እስረኛ የተሰጠ የውክልና ስም ነው። ሲኤንኤን የእርሱን ምስክርነት ያገኘው በደቡብ ምዕራብ ሳውዲ አረቢያ ከሚገኘው የካሚስ ሙሻይት እስር ቤት ውስጥ ሲሆን ለራሱ ደህንነት ሲባል ስሙን አልጠቀሰም። እንደ ሰብአዊ መብት ተሟጋች ቡድኖች ገለጻም አማኑኤል በካሚስ ሙሻይት በአንድ ክፍል ውስጥ ብቻ ከእጽ ጋር በተገናኙ ወንጀሎች ሞት ከተፈረደባቸው 60 ከሚጠጉ ኢትዮጵያውያን መካከል አንዱ ነው። በሌሎች ክፍሎችም ተጨማሪ እስረኞች ይገኛሉ። የሳውዲ ባለስልጣናት ተጋላጭ የሆኑ ስደተኞችን ኢላማ የማድረግ ግልጽ አዝማሚያ አላቸው ይላሉ የሰብአዊ መብት ኃላፊዎች። እውነተኛ ወንጀላቸው የተሻለ ሕይወት ፍለጋ ድንበር መሻገራቸው መሆኑን በመጥቀስ ሲኤንኤን በተመሳሳይ ክስ በሳውዲ አረቢያ በሞት ፍርድ ላይ ከሚገኙ ሌሎች 3 ወንዶች ዘመዶች ጋር ባደረገው ቆይታም ስለ እስሩ ወይም ደግሞ ስላሉበት ሁኔታ መረጃ ያገኙት ከኢትዮጵያ ወይም ከሳውዲ ባለስልጣናት ሳይሆን ፍርዱ ከተላለፈ ከሳምንታት በኋላ በማህበረሰብ ግንኙነቶች በኩል እንደሆነ ገልጸውለታል። እኔ የምጸልየውና ከዓለም አቀፉ ማህበረሰብ የምፈልገው የሳውዲ መንግስት ይህንን ውሳኔ እንደገና ይመረምር ዘንድ ተጽዕኖ እንዲያሳድርበት ነው ብላለች። ቤተሰቧን ለመጠበቅ ሲባል ሰላም የተባለ ስም የተጠቀመችው የአንዱ እስረኛም እህት እባክህ የሳውዲ መንግስት ለወንድሜና መሰል ሁኔታ ውስጥ ላሉ ሌሎች ሰዎች ምህረት እንድታደርግ እንለምንሃለን ስትልም ትማጸናለች። መንግስታዊ ባልሆኑ ድርጅቶች በተጠናከረው መረጃ መሰረት ባለፈው ዓመት በሳውዲ አረቢያ በአጠቃላይ 356 ሰዎች ላይ የሞት ቅጣት ተፈጽሞባቸዋል። ይህም በቅርብ ታሪክ ውስጥ ከፍተኛው ቁጥር እንደሆነ ይነገራል። ከነዚህም መካከል 240ዎቹ ከእጽ ጋር በተያያዙ ወንጀሎች ጥፋተኛ የተባሉ ሲሆን አብዛኞቹ የውጭ አገር ዜጎች ናቸው። በ2023 በተመሳሳይ 2 ግድያዎች ብቻ መፈጸማቸውን ለተመለከተ የሳውዲ መንግስት ምን ያህል የሞት ፍርድ እያስፋፋ መሆኑን በሚገባ ይገነዘባል። በዚህ ዓመት ከእጽ ጋር በተያያዙ ወንጀሎች ብቻ የሞት ቅጣት የተፈጸመባቸው ሰዎች ቁጥር 71 የደረሰ ሲሆን ኢትዮጵያውያን ከውጭ አገር ዜጎች መካከል ትልቁን ቁጥር ይይዛሉ። በሳውዲ አረቢያ የሚደረጉ የሞት ፍርድ ሙግቶች አነስተኛውን እንኳን የፍትሐዊነት ዋስትና ማሟላት አይችሉም ይላሉ የሰብአዊ መብት ተሟጋቾች። ተከሳሾች የሕግ ውክልናና በቂ የትርጉም አገልግሎት ስለሚከለከሉ ሂደቱን ሳይረዱ በሞት እንዲቀጡ ይደረጋል። ብዙ ጊዜ ደግሞ ጥፋተኝነታቸውን የሚያረጋግጡት ባለስልጣናት ማለት ነው በስቃይ በተወሰደ የእምነት ቃል ላይ ተመስርተው ነው ይባላል። ይሄ ፍትህ ሳይሆን መከላከያ በሌላቸው ሰዎች ላይ የሚፈጸም የመንግስት ጥቃት ነው ይላሉ የሰብአዊ መብት ተሟጋቾቹ። የአማኑኤል ታሪክ በተለይ ከተያዘ በኋላ የደረሰበት በኤሌክትሪክ ገመድ መገረፍና በካልቾ መደብደብ እንደነበር ይነገራል። ለማንበብ በማይችለው ቋንቋ የተዘጋጁ ሰነዶች በፊቱ ቀርበው እንዲፈርም ተገዷል። ምንም አይነት ጠበቃ እንዳልቀረበለት ወይም በሪያድ ከሚገኘው የኢትዮጵያ ኤምባሲ ማንም እንዳልመጣለት ይናገራል። ከተደረጉለት 3 የፍርድ ቤት ችሎቶች መካከል አስተርጓሚ የነበረው በመጨረሻው ላይ ብቻ ነበር። እርሱም ዳኛው የፍርድ ውሳኔውን ያነበበበት አጭር የችሎት ጊዜ ነበር።
ይግባኝ ማለት እንደማይቻል ተነገረው። ከዚያም የሞት ቅጣት ተፈረደበት። በእምነቱ ምክንያት ስቃይ እንደደረሰበትም ይናገራል። አብረውት ከታሰሩት መካከል 4ቱ ሕይወታቸውን ለማጥፋት እንደሞከሩና ሌሎች የክፍሉ ታሳሪዎች ጣልቃ በመግባት እንዳዳኗቸው ይናገራል። ሳውዲ አረቢያም በእጽ ወንጀል ተከሰው በግዛቷ እስር ቤቶች ውስጥ ስለሚገኙ የውጭ አገር እስረኞች ስለታሰሩበት ሁኔታ፣ የሕግ ውክልና ስለማግኘትና ስለተገደሉት ሰዎች ቁጥር ለሲኤንኤን ማለትም ሲኤንኤን ላቀረበው ጥያቄ እስከ ዛሬ ምላሽ አልሰጠችም። ከ2 ሳምንት በፊት ከአማኑኤል ጋር በአንድ ክፍል ውስጥ ከታሰሩት መካከል 5ቱ ተረሽነዋል። መጀመሪያም የ2 ሰዎች ስም ጠሩ። በመቀጠል ደግሞ የ5 ሰዎችን፣ ከዚያም የመጀመሪያዎቹ 2ቱ ተመለሱ፣ ሌሎቹ 5ቱ ግን አልተመለሱም ይላል አማኑኤል። የሳውዲ ባለሥልጣናት ባወጡት መግለጫም ግለሰቦቹ በጋራ በመሆን ሐሺሽ ወደ መንግስቱ ለማስገባት ተንቀሳቅሰዋል። ምርመራውም ወንጀሉን በመፈጸማቸው ክስ እንዲመሰረትባቸው አድርጓል። ጉዳያቸውም ለሚመለከተው ፍርድ ቤት ተመርቷል። ውሳኔው በጠቅላይ ፍርድ ቤት ከጸደቀ በኋላም ተግባራዊ ሆኗል ብለዋል። መግለጫው የሳውዲ አረቢያ መንግስት የዜጎችንና የነዋሪዎችን ደህንነት ከእጽ መቅሰፍት ለመጠበቅና በአዘዋዋሪዎች ላይ በሕግ የተደነገገው እጅግ የከበደ ቅጣት ለመጣል ቁርጠኛ ነው ብሏል። ወደ ሳውዲ አረቢያ የሚወስደው መንገድ ልክ እንደ አማኑኤል ታሪክ በየዓመቱ በመቶ ሺዎች የሚቆጠሩ ስደተኞች የሚጓዙበትን መንገድ የተከተለ ነው። አብዛኞቹ በድርቅና በእርስ በርስ ግጭቶች በደቀቀውና ከዓለማችን ድሃ አካባቢዎች አንዱ በሆነው ከአፍሪካ ቀንድ የሚነሱ ኢትዮጵያውያን ሲሆኑ በሳውዲ አረቢያ የሥራ ዕድል ፍለጋ የሚሄዱ ናቸው። በሁለቱ ሀገራት መካከል የተደረገው የሁለትዮሽ የሥራ ስምምነት ኢትዮጵያውያን በመንግስት ውስጥ በሕጋዊ መንገድ እንዴት መስራት እንደሚችሉ የሚደነግገው መደበኛ ስምምነት ነው። ለስደት ሕጋዊ መንገዶችን የከፈተ። አሁንም ብዙዎች መደበኛ ባልሆነ መንገድ ድንበር ያቋርጣሉ። በየዓመቱ ከ100 ሺህ በላይ ኢትዮጵያውያን ስደተኞች ወደ ሳውዲ አረቢያ እንደሚሻገሩ ይገመታል። የተባበሩት መንግስታት ድርጅት በጅቡቲ በኩል አልፎ በባል ኤል መንደብ የውሃ መገናኛ ወይም በኤደን ባሕረ ሰላጤ በኩል በጀልባ ወደ የመን የሚወስደውን ይህንኑ መስመር በዓለም ላይ ካሉ እጅግ በጣም ሥራ የበዛባቸውና አደገኛ የስደት መንገዶች አንዱ አድርጎ ይገልጸዋል። ለአዘዋዋሪዎች ገንዘብ ለመክፈል ሲባል ስደተኞች አብዛኛውን ጊዜ ሐሺሽ ወይም ጫት ወደ ሳውዲ አረቢያ እንዲያስገቡ ተጽዕኖ ወይም ማስገደድ ይደረግባቸዋል። ጫት በአብዛኛው በምስራቅ አፍሪካ ሀገራት ሕጋዊ ቢሆንም በሳውዲ ግን የተከለከለ መሆኑን ያወሳሉ። ወደ ሌላ ዘገባ ስናልፍ የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪን በመቃወም በሀገሪቱ በርካታ ከተሞች የተቃውሞ ሰልፍ መካሄዱ ተነገረ። ዜሌንስኪ በሕዝብ ዘንድ እጅግ ተወዳጁን የመከላከያ ሚኒስትር ሚካኤሎ ፌዶሮቭን ከስልጣን በማንሳታቸው ነው የተቃውሞ ሰልፍ የተጠራው። በኪየቭ የተሰበሰበውና አብዛኛው ወጣት የሆነው ሰልፈኛ እጃችሁን ከፌዶሮቭ ላይ አንሱ፣ ድልን ማደናቀፍ ይብቃ የሚሉ መፈክሮችን በመያዝ የተቃውሞ ድምፅ አሰምተዋል። ዜሌንስኪ ለምን ይህንን ውሳኔ እንዳሳለፉ እስካሁን ማብራሪያ ያልሰጡ ሲሆን ጉዳዩ በአስተያየት ሰጪዎች፣ በወታደራዊ ክፍሉና በሲቪል ማህበረሰቡ ዘንድ ከፍተኛ ቅሬታን ፈጥሯል። ዕድሜያቸው 35 ነው። ፌዶሮቭ ወደ ሥልጣን የመጡት በጥር ሲሆን በሚኒስቴር መስሪያ ቤቱ ውስጥ አዲስ መነቃቃትን በመፍጠር ሙስናን በመዋጋትና በግንባር ያለውን አፈጻጸም ለመገምገም እንዲሁም ለማሻሻል መረጃዎችን በመጠቀም ረገድ ከፍተኛ ዕውቅና ተሰጥቷቸዋል። በዩክሬን ያሉ አንዳንድ ወገኖች የፌዶሮቭን ከሥልጣን መነሳት በእርሳቸውና ወግ አጥባቂው አስተሳሰብ ባላቸው የጦር ኃይሎች ጠቅላይ አዛዥ አሌክዛንደር ሲሪስኪ መካከል ከነበረው አለመግባባት ጋር ያያይዙታል። ሌሎች ደግሞ በውትድርና ምልመላ ማሻሻያ ላይ በፍጥነት እርምጃ ባለመውሰዳቸው ምክንያት እንደሆነ ይናገራሉ። አንድ የዩክሬን ወታደር ለሪፖርተሮች ሲናገር ይሄ ዜሌንስኪ በፕሬዝዳንትነት ዘመናቸው የፈጸሙት ትልቁ ስህተት ነው ብሏል። ፌዶሮቭ ወደ ስልጣን ሲመጡ ብዙዎች በቢሮክራሲና በአሮጌው የሶቪየት ዘመን አስተሳሰብ ተተብትቧል የሚሉትን የመከላከያ ሚኒስቴርን መልሶ ለማዋቀር ተነስተው ነበር። የቀድሞው የዲጂታል ትራንስፎርሜሽን ሚኒስትር የነበሩት ፌዶሮቭ እንደ ፈረንጆቹ አቆጣጠር በ2022
ሩሲያ ሙሉ በሙሉ ወረራ ከጀመረችበት ቀናት አንስቶ በሩሲያ ላይ የሳይበር ጥቃት የሚሰነዝር የዩክሬን የአይቲ ሰራዊት የተባለ የበጎ ፈቃደኞች ቡድን በማቋቋም ንቁ ተሳትፎ አድርገዋል።